አሁን ላይ ማኪ ሁሉንም ነገር መተው አልችልም። አሁን እቤት ሄጄ እንደሄድኩኝ ለሮዛ እናት እነግራታለሁ። ሁሉንም ነገር ያለውን ለሷ ማወቅ አለባት። ስለዚህ ጊዜ እንድትሰጠኝና የተወሰነ ጊዜ ማየት እንዳለብኝ እናም የናታል ፍቅረኛ ማን እንደሆነች ማወቅ አለብኝ በማለት ከታፈነችበት ወጥታ ወደ እነ ሮዛ እናት ቤት ትሄዳለች። ሮዛ እናት ስራ ቦታ ስለነበረች ቢሮን ሄደችው። ማሚ እየሆነ ያለው ነገር ግን ምንድን ነው? ማናት የናታል ፍቅረኛ ማናት? ምንድን ነው አልገባኝም ልጄ፣ እስኪ አብራሪልኝ ቀስ ብለሽ ተረጋጊና እንድታብራሪልኝ እፈልጋለሁ ስትላት፣ አዎ ማሚ እኔን እያሳገቱኝ እነሱ ነበሩ፣ አግተውኝ ነው። እናም የወጣሁትኝም ለዛ እነሱ ምርጫ ሰጥተውኝ ነው። ምርጫውም ደግሞ አንድና አንድ እሱን እንድተውላቸው ነው። የእነሱ ልጅ ሊያገባት እንደሆነ ሽማግሌም ሊልኩ እንደሆነ አስጠንቅቀውኛል። ስለዚህ እስከ ጊዜው ለተወሰነ ጊዜ ናታል ጋር ሽማግሌ እስከምንልክ ድረስ ተረጋጊና ጠብቂ፣ አይ ካልሽ ግን መልሰሽ እናግትሻለን ብለውኛል። ማን እንደሆነች ግን አላወኩኝም፣ ማወቅ ፈልጋለሁ። እናም ይህንን አሁን ያሰብነውን እኛ ለተወሰነ ጊዜ እንተወው፣ ትንሽ እንተወውና እስኪ የሱ ፍቅረኛ ማን እንደሆነች በደንብ ማጥናት ይኖርብናል ስትላት፣ እናትም ማን እንደሆነች ግን አላወኳትም ልጄ፣ ግን ደግሞ ወደድሽም ጠላሽም ልጄ አንቺን ነው ማግባት ያለበት፣ ሌላ ሴት እንዲያገባ አልፈቅድለትም ስትላት፣ እኔም ይሄንን ነው የምለው፣ ግን ማምዬ በእኔና ባንቺ ብቻ የሚሆን ነገር አይደለም። ግን ደግሞ ሽማግሌ ናቸው፣ እኔን መተው ያናገሩኝ ትልቅ ሰው ናቸው። እናም ልጅን ካልተውሽልኝ ምንንም አንፈታሽም ሲሉኝ ችግር የለውም ናታልን ከዚህ በኋላ አልፈልገውም ብያቸው ነው የለቀቁኝ። ስለዚህ እየሆነ ያለው ምን እንደሆነ በደንብ ማወቅና ማጣራት ይኖርብኛል ስትላት፣ እሺ በማለት የናታል እናትም ተስማምታ ማኪም ወደ ቤት ትመጣለች። እቤት ስትመጣ ሰላም ኪችን ቡና እየቆላች ነበረ። እናም በሩን ከፍታ ስትገባባት ትደነግጣለች። እናም ዞር ብላ እጇን ነበር የደበቀችው። እጇን ስትደብቀው እጅሽን አምጪው፣ ምንድን ነው በእጅሽ ያሹ በማለት ሰላምን ታስገድዳታለች። ምንም አላስኩኝም፣ ምንድን ነው የምትይው ስትላት፣ እኮ እጅሽ ምንድን ነው ያለበት አሳይኝ በማለት እጇን በግድ መንጭቃ ለማየት ትገደዳለች። እናም ስታየው እያየችውን ነገር ማመን ያቅታታል። ቀለበት ማን ያደረገልሽ ቀለበት የሚል ጥያቄ ሲጠይቃት እናቷ እንደሰጠቻትና እናቷ እንደሆነ ትነግራታለች። ማኪ ግን በፍጹም ያንቺ አይደለም በማለት ቀለበቱን ቀምታት ትታት ይዛት ትወጣለች። እናም ከዚህ በኋላ ከናታል ፊት እንዳይሽ አልፈልግም፣ ከናታል መራቅ እንዳለባትና ናታል ምኗም እንዳልሆነ አለበለዚያ ደግሞ ከዚህ ቤት ልብሷን ሰብስባ እንድትወጣ አደርግሻለሁ ትላታለች። ሰላምም ከሽ ውጪ ሌላ መልስ አልነበራትም። ፈርታት ስለነበረ እሺ ትላትና ማኪም ተፍታባት ትታት ትሄዳለች። ሰላምም ቡናዋን ቆልታ ስጨርስ ወደ ሳሎን ይዛ ስትሄድ ናታል ስለነበረ ቡናቸውን እየጠጡ ማንም አልነበረም። እናም ሮዛ ነበረች። ሶስታቸውም ቀስ ብለው በተረጋጋ መንፈስ ቡናቸውን እየጠጡ ደስታቸውን እያጣጣሙ ያለ በድንገት አሁንም ማኪና እናታቸው ትመጣለች። እጅግ በጣም ነበር የደነገጠችው ሰላም። ምክንያቱም ምን እንዳለቻት ከዛ ቤት ልብሷን ይዛ እንደምትወጣ ነግራታለች። አሁን ይሄ ድራማ እንዴት እንደሆነ ባያውቀውም ግን ናታል ደግሞ ይህን ድራማ ማን እንዳከናወነው በደንብ አውቆታል። አሁን ላይ ሮዛ በእኔ ሴራ ይሄ ሁሉ ነገር ተከናውኗል። እኔ የሰላም አባት ነኝ። ስለዚህ ሰላምን ደግሞ ላንተ ልድራት ነው በማለት እየሳቀችባቸው፣ አንቺ ግን ቆይ እንደዚህ አይነት ሲስተም እንዴት መጣልሽ የሚል ጥያቄ ስጠይቃት፣ እኔ እኮ ቤዛ ነኝ ማመሰልኩህ ሮዛ ምንም ማድረግ ይመስልሃል? እንደዚህ ነኝ ይልህ እኔ እህትህ፣ ላንተ የማልሆነው ነገር የለም ትለዋለች። እናታቸው ግን በፍጹም ሰላምን እንዲያገባ በፍጹም አይፈልጉም። ሰላምንም ማየት አይፈልጉም። ግን ደግሞ ሮዛ ደግሞ አሁን ላይ አንድ ነገር ልንገራችሁ፣ ከዚህ በኋላ እችን ሴት በዚህ መንገድ ካላሸነፍናት እንደዚህ ዝም ብላችሁ የምትተዋት ከሆነ ጭንቅላታችን ላይ ትወጣለች። እኔ ነግሬያችኋለሁኝ። ማኪን ከዚህ በኋላ ማቅረብ አያስፈልግም። ከዚህ ቤት ወጥታ እንድትሄድ ነው ማድረግ የምፈልገው እኔ ስትለው፣ እሱማ ልክ ነሽ። እኔ እኮ ማማ ምን አስባ እንደሆነ ባላቅም ግን ለምንድን ነው የኔ ሀሳብ የማይከበርልኝ? የነሱ ፍላጎትና የነሱ ስሜት ብቻ ነው እንዴ እኔ ማክበር ያለብኝ? እኔ የምወደውንና የማፈቅረውን ሴት ለምንድን ነው መርጭ የማላገባው? ምን እያሰበች እንደሆነ እናቴ አላቅም በማለት ይነግራታል። ለማንኛውም ሁሉ ነገር ተስተካክሏል። ስለዚህ ተዋት፣ ዝም በላት። አሁን ቀስ እያልን ማኪንም ጨርቋን እናስወልቃታለን። ከዛም ከዚህ ቤት ብንብላቶታ ትሄዳለች ትለዋለች።
እናታቸው ትመጣና ቆይን የምለው ምን እየተፈጠረና ምን እየተካሄደ እንደሆነ ልትነግሩኝ ትችላላችሁ ወይ ስትላቸው ሰላም ትደነግጣለች። እየታወቀባት መስሏት ቢሆንም ግን ደግሞ ማንም አላወቀባትም። ግን ያለባት ነገር ከውስጧ እነሱ አንድ ቃል ሲያወጡ እሷ ትደነግጣለች። ሰላምዬ ምንም ነገር አትፍሪ፣ አይዞሽ፣ ፈታ ብለሽ ቡናውን አፍይ ትላታለች ሮዛ። አዎ እያፈላው ነው እያለች እሷም እየውሸት ሳቋን ፈገግ እያለች ነበር። በስከመጨረሻም ቡናውን አፍልታ ከጨረሰች በኋላ ወደ ውስጥ ገብታ ብቻዋን ቆይ አሁን ምን ማድረግ አለብኝ? እኔ የምለው ናታልን እንዴት ነው የግሌ ማድረግ ያለብኝ? ከናታል ጋር ወይ ከዚህ አካባቢ ጠፍተን ካልሄድን በስተቀር እናቱም ለማኪ አሳልፋ ልትሰጠው እንደሆነ እያየን ነው። ማኪም ብትሆን እሱን ተለይታ መኖር አትችልም። ስለዚህ አሁን ምን ማድረግ አለብኝ? ስለዚህ የሆነ ነገርማ ማድረግ እንዳለብኝ አስባለሁ። ግዴታዬ ነው። ምክንያቱም እሱን አጥቼ መኖር አልፈልግም። እኔም ከሱ ውጭ ሌላ ህይወት አይኖረኝም። እሱም አዎ ከኔ ውጭ ህይወት ሊኖረው አይችልም። ስለዚህ ምንም እንደማድረግ ያለብኝ በማለት መኝታ ቤቷን ዘግታ እያወራች ነበረ። በስከ መጨረሻም ሁሉም ሰብሰብ ብለው ቁጭ ብለው ነበረ ሳሎን። ከዛ ውስጥ ግን ሰላም አልነበረችም። ያለችው ቤዛና እናቱ ናቴ እንዲሁም ደግሞ ማኪ ቁጭ ብለው ነበረ። እኔ ምልክ የኔ ልጅ ናቴ እስኪ አንድ ነገር ልጠይቅህ። ምንድነው ማየ? ጠይቂኝ። እኔ ምለው ማናት ፍቅረኛህ? ሌላ ፍቅረኛ እንዳለችህ ሰምቻለሁ። እንቴማዬ ምን እያልሽ ነው? ምን እያልሽ ነው እናቴ? በማለት ሮዛም ስትጠይቃት አልገባኝም እናቴ ምን እያልሽ ነው? ቆይ ምንድነው እያልሻለሽ? ደግሞ የምን ፍቅረኛ ነው? አሁን ደግሞ ምንድነው የምትይው? ምን አስበሽ ነው እናቴ? አዎ እኔ የነገረችኝ ማኪናት ማኪነች ፍቅረኛ እንዳለው የነገረችኝ። ቆይ እኔ የምለው ማየ እስከ ዛሬ የማይፈልገውን ስታደርጊ በማይፈልገው ህይወት እንዲሄድ ስትገፊው ከረምሽ። እሺ አሁን ደግሞ ፍቅረኛ እንዳለው ስትሰሚ ደግሞ ለምን እንደዚህ አይነት ሀሳብ አመጣሽ? አዎ ፍቅረኛውን ማወቅ ፈልጋለሁ። ፍቅረኛ እንድታስተዋውቀኝ ፈልጋለሁ። ማናት ፍቅረኛ? በማለት ጥያቄ ስታቀርብለት ይኸውልሽ ማየ የማይሆን ነገር ጥያቄ አትጠይቂ። ስለዚህ አሁን ምንም ፍቅረኛውን ማወቅም አይጠበቅብሽም። አንቺ በቃ ማኪ የነገረችሽን ሰምተሽ እንዳልሰማሽ ለፊው። አሁን እኔን መጠየቅ አይጠበቅብሽም። ቆይ ምንድን ነው? እናቱም ተነስታ እሺ አሁን አንቺን አያገባሽም፣ እኔ የጠየቅኩትኝ ልጄን ነው በማለት እናታቸውም ስትናገራት እናቴ ለማንኛውም ተረጋጊ፣ በቃ እሺ ያንቺ ጥልቅ ማለት ግን ምኑም አልገባኝም በማለት እናታቸውም ተነስታ ወደ ክፍል ትሄዳለች። በዛን ሰዓት ማሄ እየሳቀች ስለነበረ ቆይ ምን ያስቅሻል አንቺ? ቆይ በማለት ቤዛ ስጠይቃች አይ ምን ነው በባሌ ቤት ውሽማ ሆኜ መቀመጤን ሳስበው እሱ ነው ያሳቀኝ በማለት እሷም አሁንም ሳቋን ትስቅባታለች። ማለት አልገባኝም በማለት ሮዛም ስትመልስላት አዎ ማለትም የባሌ ቤት ነው ብዬ በመጣሁበት ውሽማ ሆኜ ልቀመጥ ነው፣ ለዛ እየሳኩኝ ነው ስትል ታፌዝባታለች። በዛን ሰዓት ነበር ሮዛም አንቺ ምንም የሚያገባሽ ነገር የለም አርፈሽ ሂጂ፣ ወሬ ከዛዚ ያታመላልሽ፣ የማይፈልግሽን ሰው አግብተሽ ከምትኖር ይልቅ የሚፈልግሽን ብትፈልጊ ይሻልሻል። ስለዚህ እኔ ወንድም አይፈልግሽም፣ መቼም ቢሆን አንቺን አግብቶ ሊኖር አይችልም። ምናልባት በግዳጅ ከሆነ አዎ ቀለበት ሊያደርግልሽ ይችላል። ከዛ ባለፈ ግን ባለትዳር ሆኖ አንቺን አግብቶ መኖር አይችልም። ምክንያቱም የማይወደውን ሰው አግብቶ የሚኖር አይደለም የኔ ወንድም በማለት ስትነግራት እሱን አብረን ብናይ አይሻልም ሮዛ? በባዶ ባትደርቂ ምን አለበት ትላታለች። ሮዛም በጣም ተናዳ ስለነበረ አሁን ባክሽን አንቺን ማየት አልፈልግም ስትላት ማሂም ካጠገባቸው ተነስታ ወደ መኝታ ቤቷ ትሄዳለች። ቆይኔ የምለው ግን ሮዛ ምን እየተካሄደ ነው እዚህ ቤት ያለው? ቆይኔ በራሴ መምረጥ በራሴ ሀሳብ መመራትን አልችልም ማለት ነው? የኔ የምፈልገውን የትዳር አጋሬንም ሁሉ ነገሬንም በቃ ቤተሰቤ ነው የሚመርጥልኝ ማለት ነው? ምንድነው እየተካሄደ ያለው? በማለት ለእህቱ ሲያማክራት ዝም በል ወንድሜ ከዚህ በኋላ ምንም እንዳትፈራ